እኛ ሽፍቶች አይደለም፣ ነፍሰ ገዳዮች አይደለም። ምንድነው አትግደል? የመጀመሪያው አትግደል በቀጥታ የሚወሰደው እትቅትል ነፍሰ እግዚአብሔር በአርአያው በመልኩ በምሳሌው የፈጠረውን ሰው አትግደል። ይሄ የተለየ ማብራሪያ አይጠይቅም። ይሄ ማብራሪያ የሚጠይቀው ምናልባት እንደ ክርስትና ሃይማኖት ኑሯቸው ነገር ግን ሀገር ለመጠበቅ ተመርጠው ወታደር የሚሆኑ ሰዎች ይኖራሉ። እንደዚህ ከዚያ ጋር አንዳንድ ጥያቄ ያስነሳል። በነገራችን ላይ እነዚህ ህጎች ሲሰሩ የራሳቸው የሆነ ስኮፕ አላቸው፣ ገደብ አላቸው፣ አውድ አለው። ወታደር ነፍሰ ገዳይ አይደለም። ይሰማችኋል? ወታደር ነፍሰ ገዳይ አይባልም። ምክንያቱም የሚገለውን ሰው ራሱ አያውቀውም፣ ስሙን መልኩን አያውቀውም። ከዛም ተኩሶ የሚል አያውቀውም። ሀገሩን ለመጠበቅ ነው፣ ለሀገሩ ነው። የግል ጠላቱ አይደለም፣ ጸበኞች አይደለም። እዛ ሰው ጋር ሀገሩን ላለማስወረር ኃላፊነት ተጥሎበት የሚያደርገው ወታደር ነፍሰ ገዳይ አይባልም። ለዛውም ግን ምንም ቢሆን በእጁ ደም ይፈሳልና የሆኑ የሚያስፈልጉት ነገሮች ይኖራሉ። መጠነኛ ከካህናት ጋር መገናኘት ግን አሁን የእርስ በርስ መስተጋብራችን ነው። አትግደል። የእርስ በርስ ስንኖር አብረን ስንኖር ከማንኛውም ሰው ጋር ካመናውም ካላመናውም ሰው ጋር በግል ጉዳያችን ብድግ አድርገን ሰው ለተለያየ ጥቃት እጠላዋለሁ፣ በልቶኛል፣ ልጉዳው፣ እንዲህ አድርጎኛል ብለን በምንኛውም መንገድ ለግድያ መነሳትን ነው መጽሐፉ እንዲህ የሚለው እንጂ እነዛ ሀገር ለመጠበቅ የሚወጡት የእኛን ጭምር ዕዳ እና ኃላፊነት ተሸክመው የሚሄዱ ናቸው። በህጉ ደረጃ ህግ ነው የማወራው። የወታደሩን በዚያ ያሉት የኛ ብዙ ጉድ አለ፣ ብዙ ጉድ አለ። መግደል ነፍስና ስጋ መለየት ብቻ አይደለም። ልብ በሉ። መግደል ማለት ነፍስና ስጋ መለየት እሱ አንድ የመግደል አይነት ነው። በልዩ ልዩ መንገድ በእጅ አዙር ማስገደልም እንደ መግደል ይቆጠራል። አሁን በዚህ ዘመን ሰው አንዱ አንዱን እየጠቆመ የሚያስጎዳ እንዳለ ይነገራል፣ እንሰማለን። ገሌ እንዲህ ነው፣ ገሌ በዚህ ነው፣ ገሌ የዚህ ደጋፊ ነው ማለት ይሄም መግደል ነው። ከዛ ባለፈ ግን ልዩ ልዩ የመግደል አይነቶች አሉ። እነሱ ላይ ይነስ ይብዛም የሁላችንም እጅ አለበት። የሰዎችን ህይወት ማበላሸት መግደል ነው የሚባለው። ህይወት መግደል ነው። ህይወት መግደል ነው። የሰዎች እድል እኛ እጅ ላይ መጥቶ በእኛ ምክንያት ሰዎች ቀጣይ ህይወታቸው ተበላሽቶ እንዲኖር ካደረግናቸው መግደል ማለት ያ ክፉ መምህር ጠልቼሃለሁ ብሎ ውጤቱን አበላሽቶ አይምሮ እንዲቀውስ ካደረገው መግደል ማለት ይሄ ነው። ሌላ እኮ አይደለም። ህልምን ማምከን መግደል። የማያገባትን አገባልሻለሁ ብሎ ጊዜዋን ወስዶ ህይወቷን አበላሽቶ የሚጥል ሰው መግደል ነው የሚባለው። እንዲሁ በተቃራኒም የማታገባው በሐሰት ለዝሙት ብቻ ፈልጋ የሰው ህይወት ማበላሸት መግደል ነው። ከኛ ጋር ሰርተው በቤታችን የቤት ሰራተኛ ሆነው በድርጅታችን የሙያ ሰራተኛ ሆነው ህይወታቸውን ለመለወጥ የሚደክሙ እህቶች ወንድሞችን ልዩ ልዩ ምክንያት እየፈጠን ህይወታቸውን የምናመክን ከሆነ እሱ ነፍስ መግደል። ልብ በሉ ክርስቲያኖች፣ በተለያየ መንገድ እኛም የሰው ደም እጃችን ላይ አለ። ይሄንን በንስሐ መታጠብ፣ ከዚህም በኋላ በቻልነው መጠን የድሃ እንባ ጠብ እንዳይልም መጠንቀቅ አለብን። ድሆችን ማስለቀስ መግደል ነው። ድሆችን መግፋት እንዴ የምናሸንፈው ላይ ምንድነው? እንደዛ አይነት
እኔ በተደጋጋሚ እናገራለሁ። በየትኛውም የቢሮ ኃላፊ ስትሆኑ የበታች ሰራተኞቻችሁን በፍቅር ነው ማሰራት። በፍቅር ክርስቲያን ማለት አይደለም። ክርስትና እዚህ ግቢ አይደለም የሚገለጸው። ይሄ ግቢ የክርስትና መገለጫ ሳይሆን የአዋጅ መንገሪያ ቦታ ነው። እዚህ የነገርናችሁን አዋጅ ሄዳችሁ በየቦታው የምትተገብሩት የሚታየው ክርስትናችን በየቢሮ በየሰፈሩ ነው። እናቶቻችንን ቤት ያሉ ሰራተኞቻችሁን አታስለቅሱ፣ አታሳዝኗቸው። እንዴ ሰዎች ሆነቸው የማያጠፋ ሰው የለም። በቃ ማጥፋት በቤት ሰራተኞች የመጣ ልዩ ጉዳይ አይደለም። ሁሉም ሰው ያጠፋል። የእናንተ ልጆች እኮ ያጠፋሉ። በተለይ ከሰው ቤት ቢሆኑ ኑሮ ከዛ ያጠፋሉ። በቃ ሰራተኛ ሲባሉ እንዲህ ናቸው፣ ጠጋተኞች ናቸው፣ እንዲህ ናቸው። ኧረ ተው እንዴ አትሟቸው፣ ድሆች ናቸው። አብዛኞቹ ሲገናኙ ስለ ቤት ሰራተኛ ነው ቤት የሚያነሱት። እንዴ የምታሙታታችኋል። እንዴ ሰይጣንን አታምኑ። የሚታማ ሰይጣን እያለ ድሃ ከእናት አባቷ ጋር መኖር አቅቷት ትዳሯን ይዛ መቀመጣቸው ቸግሯት ነው የመጣችው። ጠግቦ ቤት ሰራተኛ የሆነች። ስለዚህ እንዲህ ያርጋችሁ የልጆች ሕይወት ካበላሻችሁ እንደ መግደል ይቆጠራል። ተጠንቀቁ። የማንንም ሕይወት በምንም መንገድ በተሰለፍንበት ቦታ ሁሉ የማንንም ሕይወት የሚጎዳ ነገር ካደረግን ነፍስ መግደል። በጣም የሚገርመው መጽሐፍ ምጽዋት አለመስጠት ነፍስ መግደል ነው ይላል ሲራክ ሕይወቱ ለመዳይ ሲለ ምጽዋት የድሃ ሕይወቱ ልመና ነው። ምጽዋት መለመን ነው። ዘሰ አበዮ ቀተሎ ምጽዋቱን አልሰጥም ያለው ሰው ገደለው። እንግዲህ ስንት ድሃ እንደገደል እናስቡት። ስንቱ ሰው ነው ምጽዋት የሚሰጠው? አንዳንድ ብሎች ለዛው ምጽዋት አሰጣጣችን ያስገርማል። በፊት ድሮ 5 ሳንቲም ሳለ 10 ሳንቲም ሳለ ሰው ዘርዝሮ 5 አድርጎ በግጥ እንዳቅሙ ማለት ነው ነገር ባይከፋ 10 አድርጎ ያችን 10 ሳንቲም ጣል የሚያደርጉ ለዛው ብዙ ሰዎች ትዝ የሚላቸው እንደው አስበው ቤታቸው በቀረ ድሆቹ ዙሪያ ናቸው። ሌላ የላቸው፣ ገቢ ምንጭ የላቸው፣ ቤት የላቸው፣ ድርጅት የላቸው። የእኛን እጅ አይተው ነው የሚያሉት። የእኛም ቢካላቸው ገደላቸው ማለት ነው ሲራክ እንዳሉ። ስለዚህ ለድሃው ምጽዋት መከልከልም ነፍስ መግደል ነው። ማድረግ እየቻለ ለሰዎች ማድረግ እየቻለ ማድረግ የምንችለው ነገር ሆኖ እኛ ያንን በማድረጋችን የብዙ ሰዎች ሕይወት መቃናት እየቻለ በእኛ ጥመት ምክንያት በእኛ አለመፈለግ ምክንያት ሳናደርገው የሚቀር ነገር ካለ ግድያ ነው፣ ሕይወት ማምከን ነው፣ መዘንጋት ነው። የብዙ ሰው ሕይወት ይበላሻል። በዚህ ብዙዎች በቃ እንትን እጃቸው ላይ ሲመጣ እንደውም ጭራሽ እንደ እንትን ይቆርጡ እንጂ ክርስቲያኖች እድል አታባክኑ። በተቋማት በየትኛውም ተቋም በቤታችሁም በምንም ቦታ ሰውን የምትረዱበት አጋጣሚ ሲመጣ ሰውን የምታግዙበት አንድ እንደሃ አንድ ስቴፕ ወደ ከፍ የምታደርጉበት ነገር ሲመጣ እንዲህ ያለ ነገር አታባክኑ። በቃ በጣም መልካም እድል ነው፣ ለእናንተ ነው፣ ለሰውየው አይደለም። የሆነን ሰው ረድታችሁት የሆነ ቦታ ላይ ደርሶ ጊዜ በኋላ ስታገኙት ያለውን ደስታ አስቡት። በቀና ልብ አስበው። ሰው መጥቶ ከእግራቸው ወድቆ በአንተ እገዛ እኮ ነው በአንተ እርዳታ እኮ ነው እዚህ የደረስኩት ሲሉ ምን ያህል እንደሚያስደስት። ስለዚህ በእጃችን ያለ የሰዎችን እድል የምናባክን ከሆነ እሱ መግደል። በየቢሮው ሰርዘን ደልዘን ዶክመንት አበላሽተን አጥፍተን ጥለን ቀይረን ለውጠን የሰው ሕይወት የምናበላሽ ከሆነ ይሄው አንቆ መግደል ማለት ይሄ ሌላ ነገር የለውም። እና የመግደል ጉዳይ እንደው ጦር መሳሪያ አንስተው ሰው የሚገሉትን ብቻ የሚመለከት አይደለም። በነገር ልቡናቸውን አቁስለን ልቡናቸውን በነገር ፍላጻ ወግተን የምንገላቸው ብዙ ሰዎች አሉ። ክርስቲያኖች ክፉ ነገር ተስፋ ቆርጠው ሕይወት እንዲመራቸው የምናደርጋቸው ራሳቸው ሊያጠፉ ይችላሉ በእኛ ምክንያት። ስለዚህ በጣም በሰው ሕይወት መጠንቀቅ አለብን እና መግደል የሚባለው እሱ ነው። መጽሐፍም አትግደል ሲል ይሄንን ነው። በአጠቃላይ የሰው ሕይወትን መጉዳት፣ የሰው አይምሮ መጉዳት፣ ማበላሸትን ይመለከታል። በተለይ ደግሞ ሰዎችን ከሃይማኖት እንዲወጡ እንዲክዱ ማድረግ ትልቅ ግድያ ነው። በእኛ ምክንያት ክርስትና እንደነገሌ ከሆነ ቢቀር ይሻላል ብለው በእኛ ምክንያት ሰዎች ከሃይማኖት ከወጡ
ይሄ በጣም ትልቅ የነፍስ ግድያ ነው። በዚህ ተጨማሪ ደግሞ እኛ ካህናቱ እነዛን መከራ አስበን የማናመጣቸው ከሆነ እንደዛው ግድያ ነው። እንደሞቱ ይቅሩ፣ በነፍስ እንደሞቱ ይቅሩ ማለታችን ነው። ያስጠይቀናል። በዚህ መጽሐፍ አትግደል ሲል እነዚህ ነገሮች ጨምሮ ነው።